እንዴት ናችሁ? እኔ ምንይለት ነኝ። ቻናሉ ደግሞ ዘወትር ወደ እናንተ አስተማሪ ክንውኖችን የማቀርብበት ቻናል ነው። ቪዲዮውን እስከ መጨረሻው ድረስ ከተከታተላችሁት እጅግ በጣም አሪፍ የሆነ መጽሐፍ ጋብዣችኋለሁ። በጣም ቆንጆና ውድ የስኬት መጽሐፍ ነው። መጽሐፉን እንድታነቡት አበረታታችኋለሁ። እንዲሁም ደግሞ በዚህ ቪዲዮ ይዤላችሁ የመጣሁት ሀሳብ ምንድን ነው? ለስኬት ሁለት ዋና ቁልፍ የሆኑ ሀሳቦችን ነው። ቪዲዮውን እስከ መጨረሻው ድረስ እንድትከታተሉት ነው። ቻናሉንም ሰብስክራይብ እንድታደርጉት በአክብሮት እጠይቃችኋለሁ። አመሰግናለሁ። የመጀመሪያው ለስኬት ቁልፍ የሆነው ዋናው ነገር በራስ መተማመን ነው። በራስ መተማመን የሌለው ሰው ስኬታማ መሆን አይችልም። በጣም ብዙ ሰው ስኬት ላይ እንዳይደርስ ከሚያደርጉት ዋነኛው ነገር ውስጥ በራሱ ከመተማመን ይልቅ በሌሎች ነገሮች ላይ ወይም ደግሞ በሌሎች ሰዎች ላይ ከራሱ ቁጥጥር ውጭ በሆኑ ኢንቫይሮንመንቶች ላይ እምነትን መፍጠር ነው። የሆነን ሰው ያግዘኛል ብሎ ማሰብ። ገንዘብ ከሆነ የሆነ ሰው የሰርቼ የምመልስለትን ያህል ገንዘብ ይሰጠኛል ብሎ ማሰብ ሊሆን ይችላል። ወይም ደግሞ የሆነ ሰው ሀሳብ ይሰጠኛል ብሎ ሊሆን ይችላል። ወይም ደግሞ የሆነ ሰው እንደዚህ አድርጌ ልመልስ የምችልለትን ማቴሪያል ይሰጠኛል ብሎ ማሰብ አንድ ሰው ስኬታማ እንዳይሆን ያደርገዋል። ስለዚህ ስኬታማ መሆን ስትፈልግ በራስህ ብቻ መተማመን መቻል አለብህ። ኢንቫይሮንመንታል በሆነ ነገር ላይ፣ ሊቀየር በሚችል ነገር ላይ፣ ሊለወጥ በሚችል ነገር ላይ፣ ሊጠፋ በሚችል ነገር ላይ መተማመን የለብህም። ራሴ ጀምረዋለሁ፣ ራሴ እጨርሰዋለሁ የሚል በራስ መተማመን ሊኖርህ ይገባል። በራስ መተማመን ማለት ከማንም ሰው እርዳታ ጠያቂ አለመሆን ማለት ነው። ራሴ ጀምረዋለሁ፣ ራሴ እጨርሰዋለሁ። የሆነን ነገር ለመጀመር የሆነን ነገር ለመጨረስ የሆኑ ሰዎች ገንዘብ ይሰጡኛል። ስለዚህ ልጀምረው፣ እኔ ያለኝን ገንዘብ ጨምሬ የሆነ ቦታ አደርሰዋለሁ። የሆነ ሰዎች ሀሳብ ይሰጡኛል፣ እኔ ያለኝን ሀሳብ ጨምሬ የሆነ ቦታ አደርሰዋለሁ የሚል ሀሳብ እንዳይኖር። የሆኑ ሰዎች የሆነ ያህል እቃ ይሰጡኛል፣ እኔ ባለኝ እቃ ላይ ጨምሬ እንደዚህ አደርገዋለሁ የሚል ሀሳብ ጭራሹኑ እንዳይኖር። ምክንያቱም ይሰጡኛል ያልካቸው ሰዎች፣ ይረዱኛል ያልካቸው ሰዎች፣ ይደርሱልኛል ያልካቸው ሰዎች አንደኛ በራሳቸው ህይወት ውስጥ እጅግ በጣም ቢዚ እና ብዙ ማሳካት የሚፈልጓቸው ነገር ያላቸው፣ በጣም ብዙ ውጥረት ያለባቸው የራሳቸው ህይወት ያላቸው ሰዎች ናቸው። ሁለተኛ አንተ እንደምታስበው ገንዘብም ይሁን እቃም ይሁን ወይም ደግሞ ሀሳብም ይሁን ለአንተ የሚሰጡት ያልተረፋቸው ነገር ግን የውሸት ፕሮሚስ ምናልባት የገቡልህ ሊሆኑ የሚችሉ። ስለዚህ በራስህ ብቻ ነው መተማመን መቻል ያለብህ። በራስህ ትጀምራለህ፣ በራስህ ታደርገዋለህ። በራሴ እጀምራለሁ፣ በራሴ አደርገዋለሁ የሚል እምነት ሊኖርህ ይገባል ማለት ነው። ስኬታማ መሆን ከፈለግ የመጀመሪያው እርምጃ በራስህ መተማመን ብቻ ነው። ሰዎች ይረዱኛል፣ የሰዎችን እገዛ ተጠቅሜ አደርገዋለሁ የሚል እምነት ሳይሆን ራሴ ጀምረዋለሁ፣ ራሴ እጨርሰዋለሁ የሚል እምነት ሊኖር ይገባል። በነገራችን ላይ አብዛኞቻችን ማሳካት የምንፈልገው ነገር እኮ በጣም ብዙ ገንዘብ ሜክ ማድረግ ነው። ከዚህ ያለፈ ህልም የለንም። በጣም ብዙ ገንዘብ ደግሞ ሜክ ተደርጓል። ኦልሬዲ ገንዘብ በሰው ኪስ ውስጥ በሰው አካውንት ውስጥ አለ። ያን ገንዘብ ለራሳችን አድርገን እንዴት እንድንጠቀመው፣ እንዴት ወደኛ እናምጣው ነው ቴክኒኩ ማለት ነው እንጂ ገንዘብ ኦልሬዲ አለ። ይሲ የሰው ልጅ በራሱ ስለተማመነ ከብዙ ዓመታት በፊት ኦልሬዲ ያለውን ገንዘብ አይደለም ይቅርና በጣም ቀላሉን ነገር ምንም ያልነበረን ነገር ወደ መኖር እንዲመጣ ማድረግ ችሏል። እንበል በጣም መረጃ ልውውጥ ማድረግ ከባድ በነበረበት ዘመን የሰው ልጆች ስልክን ሰርተዋል። ስልክ ከሰማይ አብሮ የወረደ ነገር አይደለም። የሰው ልጆች ከሀሳብ ወደ ተግባር ያመጡት ነገር ነው። ከምናባዊነት ወደ አዎንታዊነት የቀየሩት ነገር ነው። የሰው ልጅ ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ ከባድ በሆነበት ሰዓት ኤርፕሌን ዘራይት ብራዘርስ ሰርተዋል። ሲዋት የሰው ልጅ እንቅስቃሴ ማድረግ ከባድ በነበረበት ሰዓት አውሮፕላን ተሰርቶ ነበረ። መስራት ማድረግ ይቻላል። የሰው ልጅ በጨለማ ይኖር በነበረበት ሰዓት ስለ መብራት ላይት ስለሚባል ነገር ምንም አይነት መላምት ባልነበረበት ሰዓት የሰው ልጆች ድንጋይን እያፋጩ እንደ ብርሃን እየተጠቀሙ በሚኖሩበት ሰዓት የሰው ልጅ እንጨትን ለብርሃንነት ይጠቀምበት በነበረበት ሰዓት ኤሌክትሪክ ሲቲንና አምፖልን ሰርተዋል።
የሰው ልጅ በራሱ ሲተማመን ያልነበረን ነገር እንኳን ወደ አዎንታዊነት የመቀየር ስልጣን፣ ኃይል፣ ችሎታ፣ ተፈጥሯዊ ስጦታ አለው። ገንዘብ ኦልሬዲ ያለ ነገር ነው። ሲዋት የብዙዎቻችን ሀሳብ ገንዘብ ስለሆነ ነው፣ የኔን ጨምሮ እዚህ ጋር ፎከስ የማድረግበት ማለት ነው። ገንዘብ ኦልሬዲ ከብዙ ሺህ ዓመታት በፊት ሜክ ተደርጎ በሰው ልጆች ህይወት ውስጥ ለመገበያያነት እየኖረ ነው። ያን ገንዘብ እንዴት ወደ ራሴ ላምጠው ነው ሲዋት የኛ ኩዌሽን ማለት ነው እንጂ አዲስ ነገር መፍጠር አይደለም። ኦልሬዲ የተፈጠረን ነገር በሰፊው እንዴት ልጠቀምበት ነው። በመካከላችን ያለው ልዩነትም በራስ መተማመን ላይ ያለው ልዩነት ብቻ ነው። በነገራችን ላይ በራስ መተማመኑ ከሌለህ በራስ መተማመንን መፍጠር፣ በራስ መተማመንን ማሳደግ አለብህ። ማሳደግም ትችላለህ። በራስ መተማመንን ከምትፈጥርባቸው መንገዶች ውስጥ 3 ዋና ዋናዎቹን እነግራለሁ። በነገራችን ላይ እስከዚህ ከተከታተላችሁት እባካችሁ ቻናሉን ሰብስክራይብ በማድረግ መከታተላችሁን ቀጥሉ። የመጀመሪያው በራስህ እንድትተማመን የሚያደርግ ወይም ደግሞ በራስ መተማመንህን የሚጨምርልህ ነገር ውድቀትን ሳይሆን ስኬትን ማሰብ ነው። ሲዋት ስኬትን ነው ማየት ያለብህ። ስኬትን የምታስብ ከሆነ አእምሮህ ስኬታማ የምትሆንባቸውን ነገሮች ማብሰልሰል፣ ማሰብ፣ ማድረግ ምናምን ያስባል። ኢሜጅ መሳል ይጀምራል። ነገር ግን አእምሮህ የሚያስበው ስለ ውድቀት ከሆነ የሆነን ነገር ስትሞክረው ምን ያህል አደጋ እንደሚያጋጥምህ፣ ምን ያህል ችግር እንደሚያጋጥምህ፣ ምን ያህል ሪስክ ሊያስወስድህ እንደሚችል አደጋ ፊት ለፊት ላይ ያሳያል አእምሮህ ማለት ነው። ያን አደጋ ማለፍ ስለማችል አእምሮህ በትልቁ አደጋውን ቀርጾ ሊያስከፍል የሚችልህን ዋጋ ስለሚያሳይህ ምንም አይነት እርምጃ መውሰድ አችልም። ምንም አይነት ሙከራ ማድረግ አችልም። ስለዚህ በራስ መተማመንህን ለማዳበር ስኬትህ ላይ ነው እንጂ ችግርህ ላይ ፎከስ ማድረግ የለብህም። በነገራችን ላይ ስኬት ላይ ፎከስ ማድረግ ማለት ሪስክ ለመውሰድ ዝግጁ መሆን ማለት ነው። በወጣትነት እድሜህ ወይም ደግሞ በጎልማሳነት እድሜህ ቁጭ ብሎ ከመቀመጥ በላይ ራስህን ለመቀየር መንቀሳቀስ፣ ራስህን ለመለወጥ መንቀሳቀስ፣ ስኬታማ ለመሆን መስራት አደጋ የለውም። በጣም ከፍተኛ አደጋ ያለው በወጣትነትና በጉልምስና እድሜህ ሰዎች የሚያደርጓቸውን ነገሮች ቁጭ ብለህ መታዘብ ነው። ለራስህ ልትሞክረው የሚገባ ስኬታማ እሆንበታለሁ ብለህ እያደረገው ያለ ነገር ሊኖርህ ይገባል ማለት ነው። ሁለተኛው በራስ መተማመንህን የሚጨምርልህ ነገር አንተ ስለ አንተ እንደምታስበው አይነት ሰው አይደለም። በጣም ጀኒውን የሆንክ ሰው ነህ። በጣም ተፈጥሯዊ ችሎታ፣ ተፈጥሯዊ ተሰጥኦ ያለህ ሰው ነህ። ነገር ግን ያደግከው፣ የኖርከው፣ የተማርከው፣ የሰራው ምናምን ያን ችሎታህን ልታይበት በማችል ኢንቫይሮንመንት፣ አካባቢ፣ ሁኔታ፣ ማህበረሰብ ውስጥ ሊሆን ይችላል። ያ ነገር አንተን አስሮ ቀብሮ አስቀርቶ ሊሆን ይችላል። ከዶሮ ጫጩት ጋር ከዶሮ እንቁላል ጋር የተቋቋ የንስር ጫጩት ዶሮ ሆኖ ነው የሚኖረው። ንስር 4000 ጫማ ከፍ ብሎ መብረር ይችላል። ዶሮ ደግሞ 4 ሜትር እንኳን ከፍ ብላ መኖር አትችልም። ጭልፊት እንደ ጫጩይ እየመጣ ሲበላው ይኖራል ማለት ነው። የንስርን ልጅ ነስርን እንቁላሉ ከዶሮ እንቁላሉ ጋር ስለተቋቋ ብቻ ጭልፊት እየመጣ እንደ ዶሮ ጫጭት ሲበላው ሊኖር ይችላል ማለት ነው። ስለዚህ አንተ ከዶሮዎች ጋር የተቋቋ ነስር መሆን የለብህም። ንስርነትን እመን። ለራስህ ያለህ አመለካከት አንተ እንደምታስበው አይደለም፣ ከፍ ማለት አለበት። የሰው ልጅ ምድር ላይ 0.5 የሚሆነውን ጭንቅላቱን እንኳን አልተጠቀመም። ኢንስታይልን ነው በከፍተኛነት ደረጃ የራሱን ጭንቅላት የተጠቀመ። ኢንስታይል የተጠቀመው ሂደትም 0.5 አይደርስም። በኢንስታይልና በእኛ መካከል ያለው ልዩነት አመለካከት ብቻ ነው። ለራሳችን ያለን አመለካከት ስፔሻሊ እኛ ደግሞ ያደግንበት ማህበረሰብ የምንከተለው ሃይማኖት በራስ መተማመንን እንደ ነውርና እንደ ኃጢአት ከፍ ከፍ እንደማድረግ ለመውደቅ አንድ ምክንያት እንደሆነ ሰብኮ አሳድጎን ሊሆን ይችላል። ግን ይሄ ፍጹም ውሸት እንደሆነ ተረድተህ ታላቅ የራስ መተማመን መፍጠር መቻል
አለብህ ማለት ነው። ሶስተኛ በራስ መተማመንን ለመገንባት የምታስበው ሀሳብ ወይም ምኞት ትልቅ መሆን መቻል አለበት። በጣም ብዙ ሰው ኢቨን ሲጸልይ እባክህ ትንሽ ፈጣሪ እባክህ ትንሽ እባክህ ትንሽ እባክህ ትንሽ እያለ ነው። ፈጣሪ ትንሽም ነገር አለው ትልቅም ነገር አለው። የምትመኘውን እንዲሰጥህ ደግሞ ቃል ገብቶልሃል። ስለዚህ አንተ የምትመኘውን ነገር ትልቅ ማድረግ መቻል አለብህ ማለት ነው። ከጸሎት እንውጣና የምትመኘውን ነገር ትልቅ አደረገው ማለት የምትሞክረው ሙከራ የምትሰራው ስራ ትልቅ ነው ማለት ነው። ውጤቱ ደግሞ በምትሞክረውና በምትሰራው ልክ ነው የሚሆነው። ትንሽ ነገር ከሆነ የምትመኘው ታየዋለህ በአእምሮህ በአሁን ባለህ ህይወትና በዛ በምትመኘው ነገር መካከል ያን ያህል ልዩነት አይታይም። ስለዚህ ያን ያህል ልዩነት ለሌለው ነገር ዋጋ መክፈል የለብኝም ብሎ የማሰብ ሀሳብ አእምሮ ውስጥ ይፈጠራል ማለት ነው። የምትመኘው በጣም ትልቅ ነገር ከሆነ ነገር እንድትሰራ ሞቲቬት ያደርጋል ያነሳሳል እና የተለያዩ ሙከራዎችን ታደርጋለህ። የምታስበውን ነገር ለማድረግ መንገድ ነው ብለህ በምታስብበት ነገር በሙሉ ሪስክ እየወሰድክ ትሄዳለህ ማለት ነው። ሁለተኛው ለስኬት ቁልፍ ከሆነው ምክንያት ውስጥ ሁለተኛው እንደምታደርገው መተማመን ነው። የሆነን ነገር ስትጀምረው ማለት ነው መጀመሪያ በራስ ትተማመናለህ። ሁለተኛው እንደምታደርገው መተማመን ነው። የሆነን ነገር ስትጀምር በጣም ብዙ ኦብስታክሎች አሉ። አንተ በሶስት ወር በስድስት ወር በአመት በሁለት አመት ግፋ ቢል በሶስት እና በአራት አመት አደርገዋለሁ ብለህ ያሰብከው የተነሳህበት ሀሳብ ሊሆን ይችላል። ግን እሱ ደግሞ ሌላ ፕሮሰስ አለው። ሌላ ረጅም አመታትን ይሆናል የሚፈልግ የሀገሪቱ ሁኔታ አለ ምናምን አለ የተለያዩ ተፈጥሯዊ የሆኑ ሰው ሰራሽ የሆኑ ተግዳሮቶች አሉ። የተለያዩ ሁኔታዎች ይገጥመዋል ኢቭን ካንተ መነሳሳት ሁላ ሊቀንስ ሊጠፋብህ ይችላል። እንዳሰብከው ነገሮች ላይሄዱ ይችላሉ። ያኔ መተው የለብህም። የፈጀውን ፈጅቶ አድርገዋለሁ ብለህ እንጂ 10 እና 20% 30 እና 40% ሂደህ በፍጹም እንዳታቋርጥ። በጣም ብዙ ፕሮጀክቶች 80 እና 70% 90% ድረስ ከተለፋባቸው በኋላ ፌል ያደርጋሉ። ምክንያቱም የተለያዩ ተግዳሮቶች አሉ። ዝም ብለህ የሆነ ደሞዝ እየበላህ ተቀጥረህ መኖር በወር የሆነ ያህል ገቢ እያገኘህ መኖር በጣም ቀላል ነው። ምንም አይነት ተግዳሮት የለም። ወሩ ይደርሳል ይከፈልሃል ትኖራለህ። ግን የራስህን የስኬት ጎዳና የራስህን የሆነ አላማ ማሳካት ስትጀምር ሁሉም ነገር ተግዳሮት ነው ተግዳሮት አለበት። ስለዚህ በዛ ተግዳሮት ውስጥ ሁሉ ለማድረግ ቁርጠኝነት ሊኖርህ ይገባል ማለት ነው። መጽሐፍ እጋብዛችኋለሁ ብያችሁ ነበር። መጽሐፉ ዘ ማጂክ ኦፍ ቲንኪንግ ቢግ ይላል። በትልቁ የማሰብ አስማት ተብሎ ተተርጉሟል። መጽሐፉን እንድታነቡት ሪኮመንድ አደርጋችኋለሁ። እስከዚህ ሰዓት ቪዲዮን ስለተከታተላችሁኝ እጅግ በጣም አድርጌ ነው የማመሰግነው።